30 ጊዜ 40 ጊዜ የማንንም ባልቴት እየመጣ ከሚፈነጭብሽ ራስሽን ወጥተሽ ማስከበርሽ ጥሩ ነው። ምንም እንኳን ቤት ጥለሽ መውጣትሽ ቢያናድደኝም ነገር ግን ደግሞ ልክ ሁሌ እንደራሱ ቤት እየተሰማው እንደ ጋራ ቤታችሁ ሳይሆን እንደራሱ ቤት እየተሰማው የማንንም ሀለሌ እየመጣ ከሚፈነጭብሽ ይሻላል። ከሁሉ ጭንቀት ራስን ማላቀቅ ጥሩ ነው። ራስን ማዳመጥ ከዛ በኋላ ያንቺ መልካምነትና ያንቺ ሴትነት ያንቺ አልበገሬነት ሁሉ ነገር ለደቂቃ ሲያጣሽ ይገባዋል። ሃይሚ ለደቂቃ ስለያት ሞት ነው የሚሰማኝ ያለው ሁሉ ብሩኬ ዛሬ ውሸት እንደሆነ ተረድቻለሁ፣ ማስመሰል እንደሆነ። ሰላም ጤና ይስጥልኝ ጉዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ በጣም ነው የተበሳጨሁትኝ። በጣም በሚያሳዝን ነገር ነው የመጣሁትኝ። እውነቴን ነው የምላችሁ። ሃይሚ አንድም ቀን ቤት ጥላ ትወጣለች ብዬ አስቤ አላቅምም፣ እንድትወጣምም አልፈቅድምም። ምክንያቱም ለሷ ብሎ ነው ለኔ ላንቺ ብዬ ነው ይሄን ቤት እንደዚህ ያዘጋጁት ብሎ ብሩኬ በሰዓቱ ሰርፕራይዝ ያረጋት ሁላችንም ደስተኛ ሆነን ነበረ። ነገር ግን ነገሩ ለሌላ ነገር ኖሯል። ለሱ እንደፈለጉ ሴቶች ሲመጡ ቤት ድረስ እንዲመቸው ያደረገው ነገር ነበረ ማለት ነው። የተረዳሁትኝ እንደዛ ነው። ምክንያቱም እዚህ ጋር እሷ አፏን ሞልታ እንዳትናገር ቤቴ ነው የራሴ ቤት ነው እየተባለች አፏን ሞልታ እንዳትናገር ኮንፊደንሷን አሳጣው። በፊት ላይ ብቻዋን በምንኖርበት ሰዓት ታውቃላችሁ፣ ማንም ሴት ገብታ አታውቅም እዛ ቤት። ብቻዋን ስትኖር ሃይሚ ማንም ሴት መታ አታውቅም። ዛሬ ግን የሱ ቤት ስለሆነ ቤቴ ነው እያለ አስሮ የማንንም ገለሞታ እየመጣ እንዲፈነጭባት ተደረገ። ዛሬ ግን ያ ሁሉ ነገር ተቋቁማ ከአቅሟ በላይ ሲሆን ውሳኔዋ ማርም እኮ ሲበዛ ይመራል። መወሰን ያለባትን ነገር ትክክለኛውን ውሳኔ ወስናለች። ዛሬ ላይ ምንድነው እሱም ልብሷን ይዛ ከቤት ወጥታለች። ነገር ግን ብሩኬ ማለት ነው፣ እኔ ለአንተ መናገር የምፈልገው ነገር ምን እንደው ታውቃለህ? ልሸኝሽ ብለህ ሻንጣ ከመኪና አስገብተክ ከምትሸኛት ለምን ቁጭ ብላችሁ አታወሩበትም? ለምን ከልባ አትለምናትም? ለምን ከልባ አታረገውም ልመናውን? የውሸት እንደዚህ ከምታቅፋት የውሸት ከምትደልላት ከልብ ለምን አታረገውም? ነገር እኮ ከልብ ሲሆን ጥሩ ነው። አንተ ግን ከአንገት በላይ እንደሆነ ነው የሚያሳየው ማለት ነው። አንተ ጋር ማለት ነው ከአንገት በላይ ሁሉ ነገር ከልብህ አድርገው። ፍቅር ከልብ ሲኖር ያስታውቃል፣ ከአንገት በላይም ሲሆን ያስታውቃል። እና ከአንገት በላይ ነው። ከቤት ድረስ እንዴት ተቤት ትወጫለሽ? አይኖ ረብሼሻለሁኝ፣ አይኖ መብትሽን ገፍቻለሁኝ ምናምን ነገር ብለክ እግሯ ወድቀህ ምናምን በቃ አለለ ትለምናት ነበረ። ማልቀስም ካለብህ አልቅሰህ። ነገር ግን ደግሞ አትፈልገውም ያንን ማድረግ። ለፍቅር መስዋዕት ምን እንደሆነ እንዴት አድርገን ፍቅርን መስዋዕት መክፈል እንዳለብህ ራሱ ጠንቅቀህ ራሱ አታውቅም። አው ከምትረገጥ የማንንም ሀለሌ እየመጣ ከሚረግጣት ወጥታ የራሷን ቤት ይዛ የራሷን ቤት ተከራይታ ብትኖር አያቅታትም። ከዛ በኋላ እሷ እኮ ተናገረች፣ እኔ እኮ ምንም ዋስትና የለኝም ለወደፊቱ። ምን ዋስትና ይኖርሻል? የኔም ቤት ምን ዋስትና ይኖርሻል? እዚህ እየመጡ ባሌ ፍቅሬ ያላንተ መኖር አልችልም፣ ያላንተ ትንፋሽ ያጥረኛል፣ ያላንተ ሰቀላለሁኝ፣ ያላንተ እንትን ካንተ ውጪ ምናምን ነገር እሙሙ እንትን አይልም ምናምን እያሉ እዚህ ጋር እየተግማሙ ነው። አይሰራም እያሉ እየተግማሙ ነው። የሚሰራው አንተ ጋር ሲሆን ነው እሙሙ እያሉ ነው እየመጡ የሚግማሙት። ስለዚህ ምንም ዋስትና የለሽም። ፋክቱን ነው እየተናገሩ ያሉት። እዚህ ጋር ቤቱ አንቺ እኮ ክብርሽን ስለጠበቅሽ እኮ ነው። አንቺ እኮ ብሩክ የሚፈልገውን ነገር ይሄ እንትን ምንድነው? እኔ እንደ ሴቶቹ ባለፈው እኮ ተናግረሻል አንቺ ባንደበትሽ። እኔ እንደ ሴቶቹ እሺ ስለማልልህ ነው ስለምከለክልህ ነው አይደለ ብለሻል። አዎ መከልከልም አለብሽ። ምክንያቱም ሁሉም በጊዜው ነው የሚሆነው፣ ሁሉም በሰዓቱ ነው የሚሆነው። ዛሬ አስቀድሞ እንትን የጠየቀ ከዛ ምን አገባኝ ፈልገሽ ነው ይልሻል ዞር ብሎ። ነገር ግን ደግሞ ስትከበሪ፣ ራስሽን ስታከብሪ፣ ራስሽን ስትወጂ የናቀሽ ሲሄድ ያከበረሽ ይመጣል። የናቀሽ ሲሄድ ያከበረሽ ይመጣል። ስለዚህ እንደፈለገ መሆን ይችላል። አሁን እንደፈለገ ሴቶቹን ማስገባት ይችላል፣ እንደፈለገ መሆን ይችላል። አንቺ ግን ራስሽን ከዚህ በኋላ ማንም ሴት ቤትሽ መታ ልትገባም ልትናገርሽም አፏን ልትከፍትም አትችልም። ብሩኬ እያለ እየተንዘላዘሉ ቤት ድረስ እየመጡ
ምን ዋስትና ይኖራል? ማለት የባሰ ችግር ሲያገናኘን ሲያጋጥም እንደ ቤስት ፍሬንዶች እንሆናለን አብረን። ከዛ ውጭ ምናምን ብሎ ዙሪያ ጥምጥም ነው የሄደው እዛችኛዋ ሴት ጋር ማለት ነው። ያ ማለት ጭራሽ ልጅቷን ሊያጣት አይፈልግም። እኔ በጣም ነው የተናደድኩት። ሀይሚዬ አንቺ እኮ ማልቀስ አይጠበቅብሽም። ለማን ብለሽ ነው የምታለቅሽው? አንቺ እኮ ጀግና እኮ ሴት ነሽ። ምን ሆነሽ ነው? ለምን የምሬን ነው። እኔ ሀይሚ አልቅሳ አብሬያት ቁጭ ብዬ ያለቀስኩበት ቀን አለ። ዛሬ ግን እምቤም ልቤም ደርቋል። አስረግጬ ስነግራችሁ ለምን መሰላችሁ? ጀግና ስለሆነች ማድረግ ስለምትችል ብዙ ነገር መስራት ስለምትችል ጀግንነቷን ጠንቅቄ ስላወቅኩና ስለተረዳሁኝ፣ ስለዚህ ማልቀስ አይጠበቅም። ማልቀስ አስፈላጊ አይደለም። እና ሴት ልጅ እኮ ናት እንዴ? አዎ እሱ ከገደብ በላይ ይቀርባቸዋል ሴቶችን። እነዛ ሴቶች ደግሞ ፍቅር ውስጥ ባይገቡ ምን የሚገርም ነገር አለ እንዴ? ገብተው ፍቅር ውስጥ ገብተው ዛሬ ያላንተ አልኖርም፣ ያላንተ ተሰቀላለሁ፣ ሞታለሁ ምናምን እያሉ ይመጣሉ። ደጋግማ ተናግራለች። ስትቀርብ በልኪውን ገደብ ይኑረ ተው ምናምን ብላ ሁሌም ትናገራለች ሀይሚዬ። ነገር ግን ደግሞ ብሩኬ ችላ ስትሉ ነገሩ ሁሉ ይበላሻል። ከዛ ከተበላሸ በኋላ ጣጣት ምንም አይሰራም። ምንም የምትፈጅዱት ነገር የለም። ምንም ቀጣት ነው እንጂ ትርፉ ምንም የምትመልሱት ነገር የለም። ነገር ግን አንድ ሰው አብሯችሁ እያለ አዳምጡት፣ ስሜቱን ተረዱት፣ ሪስፔክት አድርጉት። እንደዛ ካልሆነ ዋጋ ያስከፍላችኋል ሁሉም ነገር ማለት ነው። በእርግጥ ይውላችሁ ጥሩ ነገር አይታየንም። ቶሎ የሚታየን መቼ እንደው ታውቃላችሁ? ከረፈደ በኋላ። ለብሩኬ ሀይሚ አሁን ላይ አልታየችውም፣ ልቡ ውስጥ አልታየችውም። ገና ነች። በአይኑ ያያታል፣ አብረዋለች። በቃ ያ ለሱ እንደ ኖርማል ነገር ነው። ልቡ ውስጥ ግን የለችም። ልቡ ውስጥ ብትኖር ሁሌ ስትለፈልፍ ተው፣ ጥሩ አይደለም፣ አካሄድህን አስተካክል፣ ተው ደጋግማ ትናገራለች። እንደ ፍቅረኛ እንደ ጓደኛ አብሮ ናቸው፣ ይተሳሰባሉ። አንቺ ትብሽ አንተ ትብስ እየተባባሉ። ነገር ግን ደግሞ ካላዳመጣት ካልተረዳት እንደዚህ አይነት ነገሮች ይፈጠራሉ። ይቺ ሴት አሁን አፈቀርኩ ብላ ብትመጣ ምን ይገርማል? የሰጣት ቦታ ቀረቤታ ነው። እኛ እኮ ሴቶች እኮ ነን። እንክብካቤ ምናምን ነገር እንደዚህ ምናምን ቀልድ ምናምን ካለ በቃ ይሄ ሰውማ መልካም ነው ምናምን ብለን ፍቅር ያጦዘናል። ፍቅር ደግሞ እንዴት ቤት መጣ ቤት ተከሰተ አንልም።